ሰላም አለይኩም ወራህመቱላሂ ወበረካቱ። ጅዳ ያላችሁ መልእክት ነው፣ አዳምጡት። በየሀዲጋው እየሄዳችሁ የማይሆን አለባበስ የማይሆን ሪያክት እያሳያችሁ ይሄን ቤት ሰበራ እንዳታስጀምሩትና ብዙ ሰው እንዲያልቅ ትናንትና አሉ። እኔ በግሩፕ ነው የሰማሁት። አሚር መጂድ የሚባለው ቦታ ላይ ብዙ ሰው ታፍሷል። በምን ባለባበስ በሌላ አክት በማሳየት ሁኔታ ማለት ነው። ሀዲጋ ካልወጣችሁ መዝናናት አይመስላችሁም እንዴ? ስትወጡም ልክ እንዲያረቦች ሆናችሁ ስነ ስርዓት ይዛችሁ ቁጭ በሉ፣ ተጫወቱ። ሀዲጋ የሚባለው እኮ አባያ ከፍቶ ስለተሄደ ሱሪ ከፍቶ ሱሪን እምብርትን እያሳዩ ስለተሄደ አይደለም። ነጭ ነገር ለብሶ ስኒከር ጫማ ለብሶ ጸጉርን አንጨፍሮ ስለተሄደ አይደለም። ይሄ ኮርፍና አይደለም። ይሄ መዝናናት አይደለም እኮ ጓዶች፣ የመጣ ነው ለስራ ነው። እንዴት ይሄ ይዘነጋችኋል? ሀዲጋ ከሄዳችሁ ደግሞ ፈርሽ ያዙ፣ ቁጭ ብላችሁ ጋዋ ያዙ፣ ቁጭ ብላችሁ በቃ አየር እየወሰዳችሁ አውሩ፣ ተጫወቱ። በቃ ከዛ በዘለለ ግን አለባበሳችሁን አስተካክሉ። የሀገሩ ህግ የማይፈቅደውን አለባበስ ቀይሩ። በቃ አትልበሱ። ምን ይሰራላችኋል? እስኪ አባያ ስለከፈታችሁት ይሄ ምንድነው? ከጥቁር ውጪ የሆነ አባያ ስለለበሳችሁ ትኩረት ትስባላችሁ እንጂ እይታ ውስጥ ትገባላችሁ እንጂ ለእናንተ ምን ይጠቅማችኋል? እንድትያዙ ምክንያት ይሆናችኋል እንጂ ምን ይጠቅማችኋል? ያ ቤት ሰበራ የተጀመረ እለት ምን ታመጣላችሁ? ለማና ቤት ትላላችሁ? እስር ቤት ገብተን ሁላችንም ተላልቀን እናልቃለን። በረሃብ መሳፈር የለ ታውቃላችሁ። ህጋዊ የሆነና ህጋዊ ያልሆነ ባንድ ላይ ቢታፈስ ምን ታመጣላችሁ? ምን እናመጣለን? ማን ነው አቤት ብለን የሚሰማን? ማን ነው? እሪ ብንል ለማን ነው የምንናገረው? እንዲሁ አለባበሳችሁን አስተካክላችሁ ተቀመጡ። ህግና ስርዓት አክብራችሁ ተቀመጡ። ይሄ እንግዲህ ሁሉም ኢጃዛ ቤት ያለ ወንድ ሴቶችን ሰትር ተብሏል። በግሩፕ ሁሉ ተነግሯል። ሰትራችሁ ያዙ። የምትወጡ እህቶችም ራሳችሁን ሁኑ። መለወል አባያ ስለለበሳችሁ ማንም ወዳጅ የላችሁ። እውነቴን ስነግራችሁ ማለት ነው። እኔ እንዲ ወንድ ሱሪ ከፍተሽ ስለሄድሽ ለኔ ትመቻለሽ ማለት አይደለም። አትመችኝም። ለሌላውም ሰው እንደዚሁ ለእናንተ ደስታ ሊሰጣችሁ ይችላል፣ ግን ልክ አይደለም እየተባላችሁ ነው። እኔ አያገባኝም እኮ እኔ ግን በቃ አንድ የሚዲያ ተጠቃሚ እስኪ እዚህ ጋር የሚነገረውና የሚባለውን ነገር ልንገራችሁ። በተለይ አዲስ የመጣችሁ ወንድሞች፣ አዲስ ህጋዊ የሆናችሁ በአዲስ በቃማ የመጣችሁ ወንድሞች እናንተ ብዙ አትሳፈጡት። ሀገሩን ህጉን አክብሩ። ፈርታችሁ መኖር ነው የሚያዋጣው። እውነቴን ነው። ቃማ ስላለህ ከበያስ ትድናለህ ማለት አይደለም። የማይሆን ስራ ከሰራህና የማይሆን ቦታ ከተገኘህ ትያዛለህ። ህግ ነው እና ይሄ ሁላችሁም ጋር የመጣ መልእክት ነው ወንድሞቼ። ህግና ስርዓት አክብረን እንኑር፣ እንስራ። የመጣ ነው ለስራ ነው እህቶቼ። ምክር ነው። ምን አገባ ምናምን ልትሉ ትችላላችሁ። አያገባኝም፣ እውነታችሁ ነው። ግን መናገር ያለብኝ ነገር ልናገረው ብዬ ነው። ቴንኪው። እኔ ከሁለት ሰዓት በፊት አንድ ቪዲዮ ሰራው። ምን የሚል ተጠንቀቁ የሚል ሀዲጋ ምናምን የምትሄዱ ሰዎች ብዬ ነበር አይደል? አሁን ከኢንሻ በፊት አንዷን የመኒ ጋር ያዟት፣ አበሻዋን የመኒ ወንድ ጋር። የት? ሀዲጋ። ይሄን ያለኝ ወላሂ ጓደኛችን ነው። አይኑን ባዩ ያሳየው። ምን ይሻላችኋል ወንድሜ? እዛ ጥላሃት ይሄድክ ወንድም ያው እወቀው ተይዛ ነው። ቤት አከራይም ከዛው ከቅርብ ከሆነ የወጣችው ሀዲጋ ምናምን ብላ የወጣችው ከሆነች ወንድ ጋር ተይዛለች። ወንድ ማለት ኧረ ተው ወላሂ ስንት ሚስኪን አለ መስራት መኖር የሚፈልግ። በእናንተ መበላቀጥ በእናንተ ዝርንነት የብዙ ሰው ሪዝቅ ታጠፋላችሁ። ገባችሁ? ሹፌርና ቤት አከራዮች ደግሞ ቤታችሁን ሰትራችሁ ያዙ። ቁልፍ አቆልፉ። የሚፈልጉትን ነገር አምጡላቸው። መዝናናት ከፈለጉና ሀዲጋ ከፈለጉ ደግሞ ስነ ስርዓት ይዘው አለባበሳቸውን አሳምረው አስተካክለው ተዝናንተው እንዲመጡ አድርጓቸው። ገና ከቤት ሲወጡ አለባበሳቸው ማየት ትችላላችሁ። ሹፌሮችም ስትጭኗቸው እህትህ የማይሆን አለባበስ ለብሳ ስትወጣ እንደማትወድ ሁሉ ሚሻወርም ይዛ ስትር ተቆጣት። ሁለተኛ አዳዲስ የመጣችሁ ወንድሞች ህጋዊ ነን ብላችሁ አትመጻደቁበት። ያስይዛችኋል፣ ያስበቃችኋል።
ለስራ ተሯሯጡ ለመዝናናት ወክፉ ለፎቶ ለምን አትሯሯጡ ብዙ ወጭና ወጣችሁ የመጣችሁት ስራ ጠፍቶ እየተንገላታችሁ ነው ለስራ ነው መሯሯጥ ያለባችሁ እውነቴን ነው እኔ ምን አያገባኝ ግን የሚዲያ ሰው ነኝ መናገር አለብኝ የሚጠቅም ይጠቅመዋል እለፉት ንቄት ያለባችሁ ችግር ያለባችሁ እለፉት በትያዙ ሀገራችሁ ትገቡ ምትጠቀሙና ምትጎዱ ታውቁታላችሁ በተሳፈሩ መሳፈር የለም ብሎም ደግሞ ያ ቤት መሰበር በየቤቱ ፍተሻ ቢመጣ ያንዳንዳችሁ ምን አይነት ችግር እንደሚያጋጥመን ታውቁታላችሁ ስለዚህ ተጠንቀቁ ማለት ነው ሁላችሁም ሹርጣ ጥሩ መተው ያንሷቸው ሌላውን እንዳያስበቁ ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ አሁን መቼም በዚህ ብዙ ቪዲዮ ብዙ ሴቶችና ወንዶች እንደምትንጫጩ እርግጠኛ ነኝ ለምን በጣም ስለጠገባችሁ ይሄ የምንኖርበት አገር ላይ ማንም ዜጋ ወጥቶ መንገድ ላይ ጨፍሮና ሰላማዊ ሰልፍ ወጥቶ አይተናናቅም እንኳን እናንተ ማለት ነው እዚህ ሀገር ላይ መንገድ ላይ ወጥተው የጨፈሩ የሀገሪቱ መዋጥኖች እንኳን የለም ሀታ የራሳቸው ኢዶጠኔ ምናምን ሲኖር ወሬዲ የታወቀ ነው እናንተ ግን ይሄ አገራችሁ አይደለም ተሰዳችሁ የመጣችሁ ነው ህጋዊም ልትሆኑም ላትሆኑም ትችላላችሁ ግን ሰሞኑን በዋዳ አካባቢ ሰዎች የተጨፈጨፉት ብዙ ሰዎች የተያዙት በተለይ ይሄ ሀዲቃ አሚድ ማጂድ የሚባለው ለእናንተ በጣም ተመችቷችኋል የሀገሪቱን ህግ ባህል እስካላከበራችሁ ድረስ በሰላም አትኖሩ ችግሩ እናንተ አይደላችሁም የምታሳዝኑት መከራቸውን አይተው መተው ደግሞ ሰርተው አግኝተው መለወጥ የሚፈልጉ ሰዎች አሉ እናንተ ምን በልታችሁ እንዲህ እንደምትሆኑ ከወንድ ወንድ የሌለበት ከሴት ሴት የሌለበት ርካሾች ናችሁ እናንተና ደሃ ይኑርበት ምስኪን ይኑርበት ሰርቶ ያገኝበት ሰሞኑን በጣም ነው እዛ አካባቢ ኃይለኛ ተፍቲሽ አለ በዚህ አጋጣሚ እኛ ሰፈር ሁለት ሀዲቃ አለ ጨበሬ መስላችሁ የግራር ጭራ መስላችሁ የምትቆሙ ወንዶች እናንተም አይቀርላችሁ የሀገሪቱን ባህል አክብሩ ሃይማኖቱን እየተባላችሁ አይደለም ለመኖር ተመሳስሎ መኖር ግዴታ ነው የመጣችሁበትን ዓላማ አትርሱ በጣም ብዙ ሰው እየተንጫጫ ነው ስለ አሚር ማጂድ ለካ እናንተ ዋሻ ሆኖ ነው እኔ አላቀውም አልሄድም እኔ አይመቸኝም እንደዛ አይነት ቦታ የወረደ ቦታ ላይ አልገኝም ግን አክብሩ የሀገሪቱን ባህል እስካላከበራችሁ ድረስ ደግሞ ህጋዊ እንድትሆኑ ፍትህ እንድትጠየቅላችሁ ትፈልጋላችሁ